ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? ከአፍሪካ ሬኔሳንስ ቴሌቪዥን ሰርቪስ የተመራረጡ ዜናዎችን ነግራችኋለን። አብራችሁን ቆዩ። የአፍሪካ መንግስታት በጋራ የሚሰሩ ከሆነ አህጉራዊ ወንዞች የክርክር ምንጭ መሆናቸው ይቀራል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዛሬ የካቲት 7 ቀን 2018 ዓ.ም በህብረቱ ዋና መቀመጫ አዲስ አበባ መካሄድ ጀምሯል። በመክፈቻ ስነ ስርዓቱ ላይ ንግግር ያደረጉት የህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ግጭት፣ መፈናቀልና የፍትህ እጦት አሁንም የአህጉሩ አሳሳቢ የጸጥታ ችግሮች ሆነው መቀጠላቸውን ገልጸዋል። የዘንድሮ የአፍሪካ ህብረት የመሪዎች ጉባኤ ዋና አጀንዳ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ መካሄድ የጀመረ ሲሆን ኮሚሽነሩ ባስተላለፉት መልእክትም ውሃ የአየር ንብረትን ለውጥ ተቋቁሞ ለሰላምና ለልማት የሚውል የጋራ አህጉራዊ ሀብት መሆኑን ገልጸዋል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በበኩላቸው አፍሪካውያን በዓለም ኢኮኖሚ ስርዓት ላይ ያላቸው ሚና ከተከታይነት ወደ መሪነት ተሸጋግሯል ብለው የውሃ ሀብትና ዋስትና የእድገት ብቻ ሳይሆን የሰላምና ጸጥታም ቁልፍ ጉዳይ ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩ አያይዘውም የኢትዮጵያን የባህር በር ፍላጎትና የታላቁን ህዳሴ ግድብ ጉዳይ ያነሱ ሲሆን ከ130 ሚሊዮን በላይ ህዝብ ላለው እንደ ኢትዮጵያ ላለ ሀገር ቀጣይነት ያለው እድገት የተለያዩ የወደብ መዳረሻዎች ያስፈልጉታል ሲሉ ተናግረዋል። የአፍሪካ መንግስታት ለጋራ ብልጽግና በቁርጠኝነት የሚሰሩ ከሆነ አህጉራዊ ወንዞች የክርክር ምንጮች መሆናቸው ቀርቶ ለዘላቂ ሰላምና መረጋጋት ዋነኛ መሳሪያ እንደሚሆኑም ጠቅላይ ሚኒስትሩ ተናግረዋል። በመሪዎቹ ጉባኤ ላይ የተገኙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በበኩላቸው አፍሪካ እስካሁን ድረስ የተባበሩት መንግስታት ድርጅት ቋሚ መቀመጫ እንደሌላት አንስተው ይህ 2026 እንጂ 1946 አይደለም፣ አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ ሊኖራት ይገባል ሲሉ ተደምጠዋል። በአፍሪካ ህብረት የመሪዎች ጉባኤ ላይ ከአፍሪካ ውጭ ያሉ የተለያዩ ሀገራት መሪዎች የተገኙ ሲሆን የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ በጉባኤ ላይ ባደረጉት ንግግር ታሪክ ዛሬ እዚህ አፍሪካ ውስጥ እየተጻፈ ነው። አፍሪካ የዚህ ታሪክ ተመልካች ሳትሆን ዋነኛ ተዋናይ ናት። ይህንን የማይረዱ ወደ ኋላ ይቀራሉ ሲሉ ተደምጠዋል። ፓን አፍሪካ ላይ ያተኮረ ዶክመንተሪ ተመረቀ። በአዲስ አበባ እየተካሄደ በሚገኘው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን አይሲሲ ዩኒቨርሳል ጀስቲስ ዊዛውት ዩኒቨርሳሊቲ ወይንም ዓለም አቀፋዊነት የጎደለው ዓለም አቀፋዊ ፍትህ የተሰኘ አዲስ ዘጋቢ ፊልም የካቲት 6 ቀን 2018 ዓ.ም ተመርቋል። በዜግነት የጊኒ ተወላጅ የሆነው ታዋቂው ፓን አፍሪካኒስት ፊልም ሰሪ ባካሪ ካንቴ ዶክመንተሪውን ያዘጋጀ ሲሆን ነዋሪነቱም በፈረንሳይ ነው። በጀነሲስ ኤንተርቴይንመንት የቀረበው ይህ ዘጋቢ ፊልም በዓለም አቀፉ የወንጀለኞች ፍርድ ቤት ወይንም አይሲሲ አሰራር ተአማኒነትና የፍትሃዊነት ጥያቄዎች ዙሪያ የሚያጠነጥን ነው ተብሏል። የፊልም ባለሙያው ባካሪ ካንቴ በሲኒማቶግራፊ ሙያ ከ20 ዓመት በላይ የቆየ ሲሆን ፊልሙንም ለማዘጋጀት 2 ዓመት ወስዶበታል። ከዓለም አቀፍ የወንጀለኞች ፍርድ ቤት አሰራር ጋር በተያያዘ በተለያዩ የአፍሪካ ሀገራት የሚገኙ ባለሙያዎችን ቃለመጠይቅ በማድረግ የቀረበው ይህ ዘጋቢ ፊልም በጉዳዩ ላይ መረጃ ለሚሹ ሁሉ ግንዛቤ የሚያስጨብጥ ነው የተባለው። ዶክመንተሪው ለእይታ በቀረበበት ጊዜ የአፍሪካ ህብረት ባልደረቦችና ሌሎችም የፓን አፍሪካ ጉዳይ ይመለከተናል የሚሉ እንግዶች መታደማቸው ታውቋል። ይህ ለ30 ደቂቃዎች የቆየው ዘጋቢ ፊልም በተለይም ፍርድ ቤቶች ከአፍሪካ ሀገራት ጋር ያለውን ግንኙነትና ሁለንተናዊ ፍትህ በሚለው መርህና በተግባር ባለው ልዩነት ላይ ያተኮሩ ጥልቅ ትንታኔዎችን አካቷል። በአማራ ክልል የደቡብ ጎንደር ዞን መቀመጫ በሆነችው ደብረታቦር ከተማ በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተካሄደ ግጭት የህይወትና የንብረት ጉዳት መድረሱ ተነገረ። ባሳለፍነው ረቡዕ የካቲት 4 ቀን 2018 ዓ.ም በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የነበረው ውጊያ ሰዓታት መፍጀቱ ተነግሯል። በዚህም እስከ ቀኑ 11 ሰዓት ድረስ በዘለቀ ውጊያ ፖሊስ ጣቢያዎችና የመንግስት ተቋማት መቃጠላቸውን እንዲሁም የመንግስት የጸጥታ ኃይሎችና የፋኖ ታጣቂዎች መሞታቸው ቢቢሲ አማርኛ ነዋሪዎችን አነጋግሮ ባስነበበው ዘገባ አመላክቷል። የሲቪል ሰርቪስ መምሪያ፣ የዞን ፖሊስ መምሪያ፣ የዞኑ ዋና አስተዳዳሪ፣ የእንግዳ ማረፊያ እንዲሁም በርካታ የፖሊስ ጽህፈት ቤቶች መቃጠላቸውንም ነዋሪዎች መግለጻቸው ተዘግቧል። ከዚህም ባሻገር የድሮን ጥቃቶች እንደነበሩም ነው የተነገረው። የደቡብ ጎንደር ዞን ኮሚኒኬሽን ቢሮ በማህበራዊ ድረገጹ ባጋራው መረጃ ለተፈጠረው ግጭት ጽንፈኛ ነው ያለውን ቡድን ተጠያቂ አድርጓል። ደብረታቦር ከተማ ተልእኮ ይዘው መጥተዋል ያላቸው ኃይሎች በከተማው ላይ
ክህደት ፈጽመዋልም ነው ያለው። የከተማ አስተዳደሩ ከንቲባ ደሴ መኮንን በከተማው ያለው አሁናዊ የሰላም ሁኔታ በጥሩ ደረጃ ያለ መሆኑን የተናገሩ ሲሆን ከታሪካዊ ጠላቶች ተልእኮን በመቀበል የአስፈጻሚ ሚናውን እየተወጣ የሚገኘው ጽንፈኛ ኃይል በከተማዋ የጸጥታ ችግር ከመፍጠር በላይ የቡድን መሳሪያዎችን በመያዝ በዲሽቃና በሞርታር ከተማውን ለማውደም ሞክረዋል ብለዋል። ቢቢሲ የአካባቢውን ነዋሪዎች ነገሩኝ ብሎ ባሰፈረው ዘገባ የግጭቱ መነሻ የነበረው ለረጅም ጊዜያት በአካባቢው ላይ ሰፍሮ የነበረው መከላከያ ሰራዊት ከደቡብ ጎንደር ዞን መውጣቱን ተከትሎ የፋኖ ታጣቂዎች ረቡዕ ዕለት ወደ ከተማዋ በመግባታቸው ነው። ከዛ አስቀድሞ በደብረ ታቦር ከተማ ዙሪያ ለአንድ ሳምንት ያህል ውጥረት እንደነበረና ረቡዕ ጠዋት ከ1 ሰዓት ጀምሮ እስከ ቀኑ 11 ሰዓት ድረስ ከተማው በግጭት ውስጥ እንደቆየና በዚያም ከሁለቱ ወገን ብዙ ሰዎች እንደሞቱ ተዘግቧል። በሱዳን ኤልፋሽር በ3 ቀናት ውስጥ ብቻ 6000 ሰዎች መገደላቸውን የተመድ ሪፖርት አመላከተ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ በያዝነው የካቲት ወር ባወጣው የተጠናከረ ሪፖርት የሱዳኗ ኤልፋሽር በፈረንጆቹ 2025 ጥቅምት ወር መጨረሻ በፈጥኖ ደራሽ ኃይሉ ቁጥጥር ስር በገባችበት ወቅት በ3 ቀናት ውስጥ ብቻ ቢያንስ 6000 ሰዎች መገደላቸውን አሳውቋል። በፈረንጆቹ 2025 መገባደጃ ላይ ከተጎጂዎችና ከምስክሮች ጋር በተደረጉ በመቶዎች የሚቆጠሩ ቃለ መጠይቆች ላይ በመመስረት የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ባወጣው ሪፖርት አርኤስኤፍ ጥቃት በጀመረ በመጀመሪያዎቹ 3 ቀናት ውስጥ ብቻ ከ6000 በላይ ግድያዎችን መዝግቧል። ይሁን እንጂ ሪፖርቱ ለሳምንታት በዘለቀው ጥቃት ወቅት አጠቃላይ የሟቾች ቁጥር ያለ ጥርጥር ከዚህ በእጅጉ የላቀ መሆኑን አሳስቧል። ሪፖርቱ እንደገለጸው በጥቅምት 26 በኤልፋሽር ዩኒቨርሲቲ በሚገኘው አልራሺድ መኝታ ክፍል ውስጥ ተጠልለው በነበሩ 1000 ሰዎች ላይ የአርኤስኤፍ ተዋጊዎች በከባድ መሳሪያዎች ተኩስ ከፍተው በአንድ አጋጣሚ ብቻ ወደ 500 የሚጠጉ ሰዎችን ገድለዋል። ከምስክሮቹ አንዱም የሟቾች አስክሬን ልክ እንደ አስፈሪ ፊልም ትዕይንት ወደ አየር ሲወረወር ማየቱን ተናግሯል። የአርኤስኤፍ ተዋጊዎች በኤልፋሽር ውስጥ በሲቪሎች ላይ ያለ ፍርድ ግድያ ፈጽመዋል ያለው ሪፖርቱ በተለይም ጥቃቱ ከሱዳን ጦር ኃይሎችና ከሌሎች ከአጋር ኃይሎች ጋር ተባብረዋል በሚል የተጠረጠሩ ወጣቶችንና እድሜያቸው ከ50 ዓመት በታች የሆኑ ወንዶችን ኢላማ ያደረገ እንደሆነ ጠቅሷል። ይህ የግድያ ኢላማ ብዙ ጊዜ የሚወሰነው እንደ ዛጓ ማህበረሰብ ባሉ አረብ ባልሆኑ ብሔረሰቦች ማንነት ላይ ተመስርቶ ነው ያለው የተባበሩት መንግስታት ድርጅት ሪፖርት። በተጨማሪም በህይወት የተረፉ ሰዎችና ምስክሮች አስገድዶ መድፈርና በቡድን መድፈርን፣ ለገንዘብ ክፍያ ሲባል በጾታዊ ጥቃት የታጀበ እገታን፣ ወራሪ በሆነ የአካል ፍተሻ ወቅት የሚፈጸሙ ጾታዊ ጥቃቶችን ዘግቧል። በዚህ ጥቃት በተለይም የዛጓና ሌሎች አረብ ያልሆኑ ማህበረሰቦች ሴቶችና ልጃገረዶች ለከፍተኛ አደጋ ተጋልጠዋል ሲል የተባበሩት መንግስታት ድርጅት ሪፖርት አመላክቷል። በአሁኑ ወቅት የተባበሩት መንግስታት ድርጅት ኤልፋሽርን የባዶ ከተማ ወይንም በእንግሊዘኛው ጎስት ታውን ሲል ገልጿታል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በኤልፋሽር የታየው አሰቃቂ ሁኔታ በኮርዶፋን ክልል ሊደገም እንደሚችል አስጠንቅቀዋል። አርኤስኤፍ ወደ ኤል ኦቤድ የሚያደርገውን ግፊት በመጨመሩ ሌላ ጭፍጨፋ እንዳይከሰት ዓለም አቀፍ ጥበቃ እንዲደረግ በተባበሩት መንግስታት በኩል አስቸኳይ ጥሪ ቀርቧል። አርኤስኤፍ በዚህ ሪፖርት ላይ ያለው ነገር ባይኖርም ከዚህ ቀደም በቀረቡ ተመሳሳይ ክሶች ላይ ማስተባበያ መስጠቱ የሚታወስ ነው። ተመልካቾቻችን ለዛሬ ያዘጋጀንላችሁ ዘገባዎችን ይህን ይመስሉ ነበር። ከቀሪ የጣቢያችን ዝግጅቶች ጋር መልካም ቆይታ።